ናቸው። መተርጎም እችላለሁ ነው ያልከው 100%። መተርጎም የሚችል ከሆነ አዳምጡኝ። ፓስተር ዮናታን የተናገረውን ቪዲዮ አመጣለሁ። በልሳን የተናገረውን ሐሳብ ይተረጉምልናል። ከዛ በኋላ ኤግዛክት ራሱ ያለውን ደግሞ ይደግምልናል። ኦኬ በደንብ አዳምጥ። እሺ አሁን ያለውን ተርጉም። ልሳን የሚናገር እያንዳንዱ አካል በልሳን መናገር ያለበት ወንጌልን ለመስበክ ነው። አዳራሽ ላይ ለምሳሌ ስቴጅ ላይ ወጥቼ እኔ ራባጃራባባ ሼቤሬቤቤቤ ምናምን እንዲህ አይነት አገልግሎት የለም። በልሳን አንድ ሰው መናገር ያለበት የክርስቶስን ወንጌል ለመስበክ ነው። ምሳሌ ልስጣችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልሳን ቋንቋ የክርስቶስ ኢየሱስን ወንጌል ሰብካለች። ለምሳሌ እኔ ልሳን የመተርጎም ስጦታ አለኝ። ቅድም አንተ የተናገርከውን ንግግር ግን ምንም ትርጉም ለእኔ አይሰጠኝ። ቤት አብያተ ክርስቲያን እኔ የማገለግልበት ስፍራዎች ላይ የሚናገሩ በአዲስ ቋንቋ የሚናገሩ ሰዎች ሲናገሩ ምን እያሉ እንደሆነ እሰማለሁ። ለምን? የመተርጎምን ጸጋ እግዚአብሔር ስለ ኦኬ በጣም ይቅርታ፣ በደንብ ምክንያት እንድናደርገው ሶሪ፣ ይቅርታ ጣልቃ ገባው። በደንብ ምክንያት እንድናደርገው አሁን የሆኑ ሀሳቦችን ይዛቸው የሆኑ ሀሳቦችን ደግሞ ለመተው ያለን ይመስለኝ። ማለት በሁለት እግር አለኝ ተብሎ ለዛፍ አይወጣም። ምን ማለት ነው? በፔንቴኮስታል አዳራሽ ውስጥ የሚደረጉትን ልምምዶች አብዛኞቹ አሁን ያሳያቸው ስህተት ናቸው ብለኸኛል። ከዛ ደግሞ እኔ ደግሞ መተርጎም ይችላለሁ የሆነ ደግሞ ልሳን አለ ወደ ማለት ደግሞ የምትሸጋገር ከሆነ መሬት ላይ አውርደን እንድናያቸው አንድ ጊዜ ባጭሩ ፓስተር ዮናታን የሚናገረው ልሳን ትክክል ነው ብለህ ታምናለህ? አዎ ትክክል ነው። በጣም ጥሩ። የፓስተር ዮናታንን አሁን አሳይቼ ነበር፣ ትተረጉምልኛለህ? እሺ እዚህ ጋር አልተረጉምም። ቆይ መተርጎም ትችል የለን? የምትተረጉመው እኮ ለሚሰማ ሰው ቴንክ ዩ። ስለዚህ ትተረጉመዋለህ። ሀሳብህን ትነግረኛለህ፣ ትተረጉምልኛለህ። የአንተ ስድ ነው ስድ ያልከው ንባብ እኔ ያልኩትን ተው። እኔ አሁን ቪዲዮ ላሳይህ ነው። አሁን ስድ ንባብ ነው ወይስ አይደለም የሚለው መንገድ እንደዚህ አድርገህ ብለህ ጋይድ ልታደርገኝ አትችልም። እኔ የምፈልገው መንገድ ተርጉምልኝ አላልኩም ወንድሜ። አይደለም ፓስተር ዮናታን የሚናገረው ልሳን ትክክል ነው ብለኸኛል። አዎ ለራሴ ተርጉም ያለ ተናገር። ትክክል ነው ብለኸኛል። መንፈስ ቅዱስ እኮ ለእኛ አሁን እዚህ ስላለን ሰዎች ተርጉምልኝ። ልዩ ያደረገው ለምንድን ነው? ለቅዱሳኑ ወይም ለእነኚህ ለሐዋርያታችሁ ብቻ ለምን ተሰጠ? ክርስቶስን ለተከተሉት ወይም መንፈስ ቅዱስ ለምን አስፈለገ? ለምሳሌ አንድ ሰው ተነስቶ ጦቆጦ ሲኔና ሲል የሆነ ዝም ብሎ ይሄ የሆነ የወላይታኛ ዘፈንን እየዘፈነ ሊመስል ይችላል። ቃሉን ግን የሚተረጉምለት ሰው ሲኖር ግን በአማርኛ ቋንቋ የሚተረጉምለት ሰው ሲኖር ግን ቃሉ ዝማሬ እንደሆነ ለምስጋና የቀረበ እንደሆነ ይረዳዋል። ለህይወት ሆነው ማለት ነው። ካልሆነ ግን ካልተረዳው ግን ሰው በጣም ባይዘው አንድ ነገር ላስታውሳችሁ እዚህ ጋር የኔ ተወዳጆች በጣም ደሱ አንድ ጊዜ ፕሊስ አዳምጠኝ። ለህይወት አይሆነው ማለት ቋንቋን ካልተረዳች ጭራሽ አይረዳው ማለት ነው። የዘጠናዎቹ ልጆች አላችሁ፣ በዘጠናዎቹ የተወለዳችሁ የዘጠናዎቹን ዘፈን እየሰማችሁ ያደጋችሁ አላችሁ። በዘጠናዎቹ በተለይ እኔ ያደግኩበት ፈረንሳይ ለጋሲዮን ሰፈር በፕሮቴስታንት መዝሙር ሰው ናላው እስኪዞ ድረስ ጠጥቶ ሰክሮ ጨፍሯል። በጣም የሚገርማችሁ ነገር አንድ ነበረ ኢት ኢዝ ሃፕኒንግ አጌን ሚል አሁን እኔ ቆይ ደሱ ያን ጊዜ ፕሊስ ሰው ሳስረዳ ጣልቃ አትግባሺ፣ አትግባ ፕሊስ፣ አዳምጠኝ ጋይስ፣ በደንብ አዳምጡኝ። እንዲህ አይነት መዝሙር ነበር የፕሮቴስታንት ኢት ኢዝ ሃፕኒንግ አጌን ምናምን የሚል ሌላውን አላውቀውም። በጣም የሚገርማችሁ ነገር የፕሮቴስታንት ዝማሬ ነው። እኔ ያደግኩበት ፈረንሳይ ለጋሲዮን ሰፈር ቋንቋው ተተረግሞ ምን ማለት እንደሆነ ሰው ስላልሰማ በጣም ብዙ ሴቶች ወገባቸውን ነቀነቁበት። በጣም ብዙ ጎረምሶች ጋይስ እየሰከሩ፣ መጽሐፍ ቅዱስ ነገር ነው እያልኳቸው አይደለም፣ በጣም ስህተት ነው። እየሰከሩ ምናምን ጨፍረውበታል። ግን ሰው ናይት ክለብ ከፍቶት ማለት ነው። ቃለ እግዚአብሔር እኮ ነው። ሰው ናይት ክለብ ከፍቶት ግን
ሲጨፍርበት ሲዝናናበት ነበር። ለህይወት አይሆናቸውም። ቢተረጉምላቸው ኖሮ ግን ለህይወት ይሆናቸው ነበር እንበልና ለምሳሌ ቃሉ ሰዎችን ልብ የሚገዛ ስለሆነ ቃሉ ወደ አማርኛ ተተርጉሙ ነው ይሄ እኮ ማለት እንዲህ ማለት ነው ቢባሉ የዛን ሰዓት ማንም አይጨፍርበት። እንኳን ሊጨፍርበት እንኳን ሊሰክርበት እንኳን እህቶች ተነስተው ወገባቸው ሊነቀንቁበት ይቀርና ቃሉ ገዢ ስለሆነ ወደ ራሳቸው እንዲመለከቱ ያደርጋቸዋል። ሰው ልሳን ማለት ባጭሩ ያ ልሳን የተገለጠ ቋንቋ ነው። የተገለጠ ቋንቋ ነው። ሰምቻለሁ። ፈለጋዬ አንዴ እንደምትገባብኝ መልስልኝ አልከኝ። ስመልስ መሀል መሀል እሺ እንትን እኮ ነው ምናምን ትለኛለህ። ይኸው ቀጥልሽ ብዙ ምለው ነገር ቀጥል። እሺ ቀርታ ብዙ ስላወራሁ የመጨረሻ ድል ለአንተ። እሺ ልሳን መቼስ የመንፈስ ቅዱስ ስጦታ ነው አይደል? አዎ የመንፈስ ቅዱስ ስጦታማ ነው አለን። እሺ አሁን ከአማርኛም ጋር እኩል ነው ብለህ የማስረዳትን እንትን ተጠቅመሃል። የራስህን በቋንቋነት ደረጃ ተጠቅመሃል። እሺ ትንቢትን እንደምንቀበል የትኛውንም የመንፈስ ስጦታ እንደምንቀበል ሁሉ እርሱንም ተቀብለነዋል። እሺ በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም የሚያስተውለውም የለምና በመንፈስ ግን ምስጢርን ይናገራል ይላል በልሳን አንደኛ ቆሮንቶስ 14 ታዲያ ይሄን ካለ እንዲህ ከሆነ ምን እያልከን ነው? እንዲህ ከሆነ ታዲያ አንተ የምትለው አሁን ቋንቋ የማን አቻ ላቻ ያጫውታል እያልከን ነው? ከቋንቋ ጋር ከየትኛውም ቋንቋ ጋር ታዲያ ልሳንን ልዩ ያደረገው ለምንድን ነው? ለቅዱሳኑ ወይም ለእነኚህ ለሐዋርያታችሁ ብቻ ለምን ተሰጠ? ክርስቶስን ለተከተሉት ወይም መንፈስ ቅዱስ ለምን አስፈለገ? በዚህ ነገር ላይ የመንፈስ ለምን አይሰጠም? ደሱ ስማሽ ጥያቄ አትጠይቅ። ደሱ ለምን አይሰጠም? ብራዘር ቆይ ይሄ እኮ ግልጽ ሶቪየስ ደሱ ያዳምጠኝ። ጥያቄን ጠየቅ አይደል? እኛ ደግሞ ስናወራ በደንብ አድርጋ አዳምጥ እሺ። ለሌላው ጊዜ አንተም ተዘጋጅተህ ብትመጣ አሪፍ ነው። ለክርስቶስን ላመኑ ሰዎች እንዴት ይሰጣል? እንዴት አይሰጥም? እውርን ማብራት ጎባጣ ማቅናት የሚችለው በክርስቶስ ኢየሱስ ያመነ ሰው እንጂ በክርስቶስ ያላመነ ሰው አይደለም። እንዴት ክርስቶስን ላመነ ሰው እንዴት እውር እንዲያበራ ጸጋ ይሰጧል? እንዴት አይሰጡም? በማመኑ ነው የተሰጠው። ሙት ማስነሳት፣ ድውይ መፈወስ የሚችልን ጸጋ የተሰጠው ሰው እንዴት ይሄ ጸጋ ይሰጧል? እንዴት አይሰጡም? በማመኑ ነው የተሰጠው። የልሳንም ጸጋ ለሐዋርያት የተሰጣቸው ስላመኑ ነው። በመጀመሪያ ትልቁ ነገር በክርስቶስ ኢየሱስ ማመናቸው ነው። ከዚያ የመንፈስ ቅዱስ ጸጋ ተሰጣቸው። የተሰጣቸው ሪዝኑ ደግሞ ለምንድን ነው አልኩ? በዓለም ሁሉ ዞረው ወንጌልን ይሰብኩ ዘንድ። ሰው ቅድም እንዳልከው ቅዱስ ጳውሎስ በአንደኛ ቆሮንቶስ ላይ ምን አለ መሰለ? በልሳን የሚናገር ለሰው አይናገር ለእግዚአብሔር ይናገራል አለ። አዎ ትክክል ነው። በልሳን የሚናገር ሰው በልሳን የሚናገር ሰው የኔ ተወዳጆች ለእግዚአብሔር ነው የሚናገር። ወንጌልን የሚሰብክ ሰው ለሰው አይደለም ለእግዚአብሔር ነው የሚሰብከው። ባጭሩ እያለን ያለ ነው። ወንጌልን የሚሰብክ ሰው ለሰው ሳይሆን የሚሰብከው ለሰው ሳይሆን የሚያገለግለው ለእግዚአብሔር ነው። ቅዱስ ጳውሎስ በዚሁ አንደኛ ቆሮንቶስ 14 ቁጥር 8 ላይ በጣም የሚገርም መልእክትን አስቀምጧል። ይሄ የልሳን ጉዳይ ላይ በቆሮንቶስ ምዕመናን ዘንድ ትንሽ ግራ መጋባት ነበረ። በመካከላቸው ያለውን ግራ መጋባት ለማጥፋት ቅዱስ ጳውሎስ የተናገረው አንድ ክፍል አለ። እዚህ ክፍል ላይ ምን ማለት ነው? ልሳን ለምሳሌ አንድ ቻይና መጥቶ ሲናገር አይታችሁ ታውቃላችሁ? የወንዶች ጉዳይ ላይ ቴዶ የሚባለው ካራክተር በጣም ነው የምንወድ። በዚህ አጋጣሚ ቴዶ የሚባለው ካራክተር ቻይና አግኝቶ ቢዝነስ ካርድ ሊሰጠው ቻይነኛ የሚመስል ነገር አውርቶት ነበረ። ኒሆን ቺንጋ ምናምን ብሎት ነበረ። ኒዮ ቺንጋ ኦፕን ፈርኒቸር ቺንጋ አለው። አሁን ለሚሰማው ሰው ቻይነኛ የተናገረ ይመስላል፣ ግን ቻይነኛ አይደለም። በቆሮንቶስ ምዕመናን ዘንድ ግራ መጋባት ተፈጥሮ ነበረ። ቋንቋ በልሳን ቋንቋ የሚናገሩ ሰዎችን አይተው እንግዳ የሆነ ነገርን ለመናገር እንግዳ የሆነ ነገርን ኤክሰርሳይዝ ለማድረግ ሲሞክሩ ጳውሎስ ስለተመለከታቸው እንደዚህ አለ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 8 ላይ እንደዚህ ይላል። ደግሞም ይላል ቅዱስ ጳውሎስ መለከት የማይገለጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? ይሰማል። በቀደመው ዘመን ልክ ጦርነት ሲኖር ሀገር በጦር ስትከበብ እያንዳንዱ ወታደር ሰው ለጦርነት ይዘጋጅ ዘንድ መለከትን ይመታል። እናም ጳውሎስ እንደዚህ አለ፣ ደግሞ መለከት የማይገለጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? ከዛ 9 ላይ እንደዚህ አለ፣ እንዲሁ እናንተ ደግሞ የተገለጠውን ቃል አስምሩበት፣
የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁ ይላል። እኔ አይደለሁም ያልኩት፣ ጳውሎስ ነው። ስለዚህ አንድ ሰው ተነስቶ የተገለጠ ቃል መናገር ይችላል። ሲጀመር በልሳን የሚናገር እያንዳንዱ አካል በልሳን መናገር ያለበት ወንጌልን ለመስበክ ነው። አዳራሽ ላይ ለምሳሌ ስቴጅ ላይ ወጥቼ እኔ ራባጃራባባ ሼቤሬ ቤቤቤ እንዲህ አይነት አገልግሎት የለም። በልሳን አንድ ሰው መናገር ያለበት የክርስቶስን ወንጌል ለመስበክ ነው። ምሳሌ ልስጣችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልሳን ቋንቋ የክርስቶስ ኢየሱስን ወንጌል ሰብካለች። ለምሳሌ ዋሽንግተን ዲሲ በጣም ብዙ ነጭ የሆኑ ዜጎች የቀጥተኛውን እውነተኛውን መንገድ እንዲቀበሉ አድርጋለች። ሀብተ ወልድና ስመ ክርስትና እንዲያገኙ አድርጋለች። የክርስቶስን ወንጌል የሰበከቻቸው ግን በአማርኛ ቋንቋ አይደለም፣ በገዛ ቋንቋቸው። ልክ ሐዋርያት በልሳን ቋንቋ ሲናገሩ በጸሎት ይተጉ የነበሩ ከኢየሩሳሌም የነበሩ አይሁዶች የእኛን ቋንቋ እንዴት ሲናገሩ እንሰማለን ብለው ተገርመው እንደነበረ ሁሉ ኦርቶዶክስ ቅድስት ቤተክርስቲያን አሜሪካ ስትሄድ የአሜሪካ ዜግነት ያለውን ሰው በራሱ በገዛ ቋንቋ ነው የምታስተምረው። ህንድ ውስጥ ስትሄድ የህንድ ዜግነት ያለውን ሰው በገዛ ቋንቋ ነው የምታስተምረው። ቤኒሻንጉል ጉምዝ ስትሄድ በግዕዝ አይደለም የምታስተምረው። ወእመሰ ይፈቀርክሙ ሰሚዮቴ መጥባት የተበላክሙ እያለች በግዕዝ አታስተምረው። ምን ሊጠቅመው? በግዕዝ ሳይሆን በራሱ በቤኒሻንጉል ጉምዘኛ ቋንቋ ታስተምረዋለች። ሳውዝ አፍሪካ ስትሄድ ሳውዝ አፍሪካ ያለውን ህዝብ በአጠቃላይ የክርስቶስ ኢየሱስ ወንጌል የምታስተምረው በራሱ ቋንቋ ነው። ኬንያ ስትሄድ ሞምባሳም ናይሮቢም በራሳቸው ቋንቋ ነው የምታስተምራቸው። ሶማሌም ክልል አፋር ክልልም የትም ቦታ ስትሄድ ኦርቶዶክስ ቅድስት ቤተክርስቲያን በገዛ ቋንቋቸው ነው የምታስተምራቸው፣ በልሳን ማለት ነው። አያችሁ፣ የእኛ ቤተክርስቲያን ካህናት በልሳን ቋንቋ ወንጌልን ይሰብካሉ። እስቴጅ ላይ ወጥተው ግን ሼቤሬቤቤ አይሉም። እንዲህ አይነት ልሳን የለም። እንዲህ አይነት ልሳን የለም። የልሳን ጸጋ የተሰጠው ወንጌልን ለመስበክ ነው። ስለዚህ ወንጌልን ስትሰብኩ ደግሞ የተገለጠ ቋንቋ መሆን አለበት። የተገለጠ ቋንቋ ካልሆነ ግን ምን አለ ቅዱስ ጳውሎስ? እንዲሁ እናንተ ደግሞ ልክ መለከት የማይገለጥ ድምፅ ቢሰጥ ለጦርነት ማንም እንደማይዘጋጅ ሁሉ እናንተም ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩት እንዴት አድርገው ያስቡታል? ለነፋስ የምትናገሩ ትሆናላችሁና አለ። ስለዚህ ለነፋስ የሚናገር ሰው ይበዛል ማለት ነው በፕሮቴስታንቱ ቤት። ምክንያቱም ልሳን የተገለጠ ቋንቋ ነው። ልሳን ከመንፈስ ቅዱስ የተሰጠ ስጦታ ነው። ለነማ? ለሐዋርያት። ሐዋርያት ይህንን ጸጋ የተቀበሉት የልሳንን ጸጋ ከመንፈስ ቅዱስ የተቀበሉት በዓለም ሁሉ ዞረው ወንጌልን ለመስበክ ነው። ሌላ ዓላማ የለውም። የሆነ ስቴጅ ላይ ቆመው ትርኢት ለማሳየት ሾው ለማሳየት አይደለም። ወይም ደግሞ የሆነ ልክ የሆነ ነገር ተች አደረገኝ የሚል ነገርን ለማሳየት አይደለም። ወንጌልን ለመስበክ ነው የልሳን ጸጋ የተሰጣቸው። ስለዚህ ቅዱስ ጳውሎስም እንዳለው ልሳን የተገለጠ ቋንቋ ነው። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ላይ ጀምሮ ከመጀመሪያው ጀምሮ ደግሞ እንደተመለከት ነው ለሐዋርያት የተሰጣቸው ያ ጸጋ ከመጀመሪያው ጀምሮ የተገለጠ ቋንቋ ነበረ። የተገለጠ ቋንቋ ነው ልሳን ባጭሩ። ከዛ ውጭ ግን በልሳን ቋንቋ ሲነገር ተርጓሚ ያስፈልጋል ይላል። እንዳትረሱ፣ ተርጓሚ ያስፈልጋል ማለት ልሳኑን የሚናገር ቋንቋውን የሚናገረው በቋንቋው የሚሰብከው ሰው ምናልባት የማያዳምጠው ሰው ቢኖር ቋንቋውን እንዲረዳ ተርጓሚ መኖር አለበት። በልሳን የሚናገር ወይ ራሱን መተርጎም አለበት። በልሳን ተናግሮ ግን መተርጎም የማይችል ከሆነ ግን ተርጓሚ ሊኖር ይገባል። ለምሳሌ ጉራገኛ ቋንቋ ብቻ ቢችል ሰው በጉራገኛ ቋንቋ ሲሰብክ በመሃል የኦሮምኛ ቋንቋ ተናጋሪዎች ቢኖሩ በቋንቋቸው የሚተረጉምላቸው ሰው ሊኖር ይገባል። ካለበዚያ ግን ለሕይወት አይሆናቸውም ይላል ጳውሎስ። ለሕይወት አይሆናቸውም። ቅድም እንዳልኳችሁ ሰዎች በ90ዎቹ ዓመተ ምህረት ላይ በፕሮቴስታንት እንትን ጨፍረው ያውቃሉ። ምሳሌ እኔ ልበልላችሁ። አሁን ደግሞ ቺን ሪከርድ አድርጉና ደግሞ ፈለገ ዘፈነ እንዳትሉ። የፕሮቴስታንት መዝሙር ነው ይህ መዝሙር። አሁን እኔ እምልላችሁ ሰው ግን የሚገርም ዳንስ ጨፍሩበታል። Under your blood, listen me, under your blood. Jesus, ever cover me, under your blood. Under your blood, listen me, under your blood. Jesus, ever cover me, under your blood. ክርስቲያኖች ይሄ በጀማይካ ያሉ ፕሮቴስታንቶች የዘመሩት ዝማሬ ነው። ህዝቤ በዚህ የፕሮቴስታንት መዝሙር ወገቡ እስከሚቀነጠስ ድረስ ጨፍሯል። በጣም ራስታ የሆኑ ሰዎች ፀጉራቸውን እየነቀነቁ ምናምን ደንሰውበታል። ኢትዮጵያ ውስጥ ማለት ነው። በጣም የሚገርማችሁ ነገር
የደነሱበት የጨፈሩበት ሪዝኑ ምንድነው? ቋንቋን አልተረዱትም። ለህይወት አይሆናቸውም። የተዛ ጋር ሲዘመር የነበረው ሰው እንበልና ምሳሌ ልስጣችሁ። ሲዘመር የነበረው ሰው በመካከል የእሱን ቃል የሚተረጉም ሰው አብሮ ቢኖር እነዚህ ሰዎች ለህይወት ይሆናችሁ ነበር። ምናልባት የሚናገረው ቃል ቃለ እግዚአብሔር እንደሆነ አውቀው ትንሽ ጥንቃቄ ያደርጉበት ነበር። ሳያውቁት ግን በፕሮቴስታንት መዝሙር ጨፈረዋል እነዚህ ሰዎች ሳያውቁት። ሊያውም ክርስቶስ የማይወደውን አጋንንት ይጭፈራል ማለት ነው። ስለዚህ በልሳን የሚናገር ሰው ሲኖር በመካከል ምን ሊኖር ይገባል? ተርጓሚ ሊኖር ይገባል። ልሳን የተገለጠ ቋንቋ ነው ወይ? አዎ። መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 2 ከቁጥር 7 እና 8 ላይ እንደሚናገረው አዎ የተገለጠ ቋንቋ ነው። ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 14 ከቁጥር 8 እና 9 ላይ እንደተናገረው አዎ ልሳን የተገለጠ ቋንቋ ነው። ልሳን ቋንቋ ለሐዋርያት የተሰጠው ለምንድን ነበረ? ሾፍ እንዲያደርጉበት አይደለም፣ ወንጌልን እንዲሰብኩበትም። ወንጌልን እንዲሰብኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን በልሳን ቋንቋ ትገለገላለች። በልሳን ቋንቋ ወንጌልን ትሰብካለች። ደሳለኝ ከዚህ በኋላ ድምፅህን የምሰማ ከሆነ አስወርድሃለሁ። እሺ ማይክን ሚውት አድርገው። ጋይስ በደንብ አድርጋችሁ አዳምጡኝ። ኦርቶዶክስ ቅዱስ ቤተክርስቲያናችን በልሳን ቋንቋ ትሰብካለች። በልሳን ቋንቋ በዓለም ላይ ሁሉ የኦርቶዶክስ ቤተክርስቲያን የሌለበት በነገራችን ላይ ሀገር ቁጥሩ በጣም ኢምንት ነው፣ በጣት የሚቆጠር ነው። በሁሉም ዓለም ላይ ቤተክርስቲያናችን አለ። በሁሉም ዓለም ላይ ባህሬን ብትሉት፣ ዱባይ ብትሉት፣ አሜሪካን ብትሉት፣ ካናዳን ብትሉት፣ እንግሊዝን ብትሉት፣ በሁሉም ቦታ ላይ ኢቭን የፕሮቴስታንት በተለይ ስፔሻሊ የሉተራን ቸርቾችን በአጠቃላይ እየገዛን ያለ ነው አሁን እኛ ነን ኦርቶዶክሲያን። በውጭ ዓለም አማኞች እየጠፉባቸው ስለሆነ ቸርቾቻቸውን በጣም ብዙ ሉተራን ቸርቾች እየሸጡ ነው። ያንን እየገዛን ያለ ነው እኛ ነን። መረጃው አለን። ቁም ነገር ነው የምላችሁ። መግዛቱ ምናምን ተዉትና አሁን እሱ አይደለም ቁም ነገሩ። በሁሉም ዓለም ላይ በህንድም፣ በቻይና፣ በጃፓን፣ በኮሪያ በተለያየ ቦታ ላይ ባሉን አብያተ ክርስቲያናት በአጠቃላይ ወንጌልን የምንሰብከው ሰዎች በሚሰሙት በገዛ ቋንቋቸው እንጂ በአማርኛና በግዕዝኛ አይደለም። ሄደን እኛ ለምሳሌ ቻይና ሀገር ቆመን ቻይና ሀገር የላክነው ካህን ሄዶ የቻይናን ህዝብ ሰብስቦ በቀዳሚ ገብረ እግዚአብሔር ሰማየ ወምድር አይልም። መጽሐፍ ቅዱስን ገልጦ መጽሐፍ ቅዱስ እንዲላል እያለ በአማርኛም አይናገርም። በራሳቸው ቋንቋ ነው የሚሰብካቸው። በራሳቸው በቻይንኛ ቋንቋ ይሰብካቸዋል። ይሄ በልሳን ማገልገል ይባላል። ሐዋርያት በልሳን ዞረው ወንጌልን ይሰበኩት። ዛሬም በቤተክርስቲያናችን ያሉ ካህናት በዓለም ሁሉ ዞረው በልሳን ወንጌልን ይሰብካሉ። ኦኬ። ሩቅ ምስራቅ የሚሄደውን ካህን ልክ እንደዛው አሜሪካም የሚቆመው መጽሐፍ ቅዱስ ገልጦ ነጭ የሆኑ ሰዎችን በአጠቃላይ ሰብቶ ይሄ ሲያትልም ቴክሳስም የተለያየ ሎስ አንጀለስ ሜልም የተለያየ ሴት ላይ ያሉት ካህናት በአጠቃላይ ሰዎችን ሰብስበው ወእመሰ ኢፈቀድክሙ ሰሚዖት መጥባት የተበላክሙ ወእመሰ ፈቀድክሙ ወሰማይክሙኒ በረከተ ምድር ትበልዑ እያሉ ግዕዝ አይደለም የሚናገሩት፣ በራሳቸው ቋንቋ ነጮቹ በሚሰሙት ቋንቋ በደንብ አድርገው ይሰብካሉ። በደንብ አድርገው አላያችሁም? እነ ዲያቆን ማነው? እነ ዲያቆን ስማቸው ጠፋኝ። አላያችሁም? የፕሮቴስታንት የሆኑ ሰዎችን እዛው ባሉበት ቆመው በዩኒቨርሲቲያቸውን ሳይቀር ወንጌል ይሰብኩ አልተመለከታችሁ? በራሳቸው ቋንቋ ወንጌል ይሰብኩላቸዋል። ዳት ዋት ዊ ኮል ልሳን። ከዛ ውጭ ግን ልሳን ያልተገለጠ ቋንቋ ነው የሚል ነገር የለም። ልሳን ዝም ብሎ ስድ ንባብ ነው የሚል የመጽሐፍ ቅዱስ ትምህርት የለም። ሰዎች እንደሚሉት ሸቤሬቤ አንድ ቪዲዮ ላሳያችሁ። ፈለጋይ እኔን አቁመ በዚህ ሰው ሁሉ ፊት ፈለጋይ ላውራ። በጣም የራስህን መንገድ ብቻ እየተከተልክ ስለሆነ አሁን ስለ አንተ ቤተክርስቲያን ስለ ፕሮቴስታንት አወራ ብቻህን አወራ። ስለዚህ አሁን አንድ ጥያቄ ብቻ ልጠይቅ። አሁንም አንድ ጥያቄ። ምናልባት አሁንም አንተ ያወጣውን ርዕስ ትተህ እንትን እያልክ ነው። ስለ ቤተክርስቲያን አላወራንም፣ ስለ ፕሮቴስታንትም አላወራንም። አሁን እያወራን ያለው ስለ እናንተም የምትቀበሉትን መንገድ ነግረህናል፣ እኛም የምንቀበልህን መንገድ እየነገርን ነው። በመጽሐፍ ቅዱስ አውድ እናውራ። አሁንም በመጽሐፍ ቅዱስ አውድ ከቅድሙ ጀምረ እያወራ ስለሆነ አሁን መጽሐፍ ቅዱስ አንተ የምትለውን ቃል እንደሚቃወም ልንገር። አሁንም
ከመንፈስ ቅዱስ አጋዥነት በስተቀር ይሄንን ጸጋ የሚቀበል እንደሌለ አንተም ታምናለህ፣ መጽሐፍ ቅዱስም ያሳምናል። ታውቃለህ። ጉራገኛና አማርኛ እኩል አድርገህ የምትቀበልበት መንገድ የራስ መንገድ ስለሆነ የኔ ቆረጠ ወዳጅ ይሰማላ። ቀጥል እየሰማሁ ነው። አሁን እየሰማሁ ነው። ቀጥል። አንተ አሁን እየተረዳ ያለበት መንገድ በመጽሐፍ ቅዱሱ አውድ እንዳልሆነ ልንገር። መጀመሪያ መጽሐፍ ቅዱስን የምትቀበልበት አውድ እንደራስ እንደሆነ ያስረዳል። ለምሳሌ ይሄ ቋንቋ ከጉራጌኛም ከትግረኛም አሁን ካልካቸው ከሮመኛም እኩል ከሆነ መንፈስ ቅዱስ አጋዥነት ለምን አስፈለገ የሚለውን ጥያቄ ያስነሳል። ሁለተኛ ደግሞ በመንፈስ ቅዱስ እግዚአብሔር ይናገራል ይላል። እሱን ጥያቄ ልመልስልህ። ወደ ሁለተኛው ጥያቄ ከመሄድ በፊት እሱን ጥያቄ ልመልስልህ። የልሳን ጸጋ ለሐዋርያት ሲሰጣቸው ከመንፈስ ቅዱስ ለምን ተሰጣቸው? ወንጌልን ለመስበክ። ሰው ከዚህ በፊት የቱርክ ቋንቋን ተናግሮ የቱርክ ሀገርን ቋንቋ ሳይማር ሂድና ስበክ ብትለው ሊሰብክ አይችልም፣ ከዓለማን እርዳታ በስተቀር ካለ መንፈስ ቅዱስ። ስለዚህ መንፈስ ቅዱስ ጸጋን ሰጣቸው፣ በተለያዩ ልሳኖች ይናገሩ ዘንድ ጸጋን ሰጣቸው። በተለያዩ ልሳኖች ነው የሚለው፣ በተለያዩ ቋንቋዎች ማለት ነው። በተለያዩ ቋንቋዎች ይናገሩ ዘንድ ስልጣን ተሰጣቸው። ያንን መንፈስ ቅዱስ ተቀበሉ። ቱርክ ሀገር የሄደው ሐዋርያ ቱርክ ሀገር እንደደረሰ በቱርክ ሀገር ቋንቋ ሰበከ። ይሄ ሊሆን የቻለው በመንፈስ ቅዱስ አሰራር ነው። መንፈስ ቅዱስ ሳይረዳው ሰው ይሄን ያደርጋል እያለን አይደለም። ሰዎች ሲጀመር ቋንቋን ተናግረው ወንጌልን ለመስበክ መንፈስ ቅዱስ ሊረዳቸው ይገባል። ያለ መንፈስ ቅዱስ እርዳታ ሰው በራሱ አቋም፣ በራሱ አቅም፣ በራሱ ጉልበት ወንጌልን በራሱ ቋንቋ ሊሰብክ ወይም ደግሞ በሌሎች ሰዎች ቋንቋ ሊሰብክ ይችላል እያለን አይደለም። ስለዚህ ለሐዋርያት የተሰጣቸው የልሳን ስጦታ ቅድም እንዳልኩት ፕሮቴስታንት አዳራሽ ጋር ከሚደረገው ልምምድ ጋር ፈጽሞ ይለያያል። እሱ ፕሮቴስታንት አዳራሽ ውስጥ ሰዎች ዝም ብለው ቆመው ሼቤሬቤቤ ሲል ሁሉም አሜን ይላል። ምን እንዳለ ሳያቅ ለምሳሌ አንድ ሰው መጥቶ በሁለተኛ አይ መላጋሚዴቲ ሲል አሜን የምትል ከሆነ ግራ ገብቷል ማለት ነው። አይ መላጋሚዴቲ ምናምን ሲል እግዚአብሔር ይመስገን ነው፣ ጦሳ ወልቃይ ነው ማለት ያለብህ። ምክንያቱም በሁለተኛ ቋንቋ አይ መላጋሚዴቲ ማለት እንዴት ዋላችሁ ማለት ነው። እንዴት ዋላችሁ ሲል ያ ሰው ዝም ብሎ አሜን የሚል ከሆነ ግራ የገባው ነገር አለ። ዝም ብለህ ምንም ሲል አሜን ነው የምትለው ማለት ነው። ምንም ሲል አይ መላጋሚዴቲ ሲል ግን ወላይተኛ ቋንቋ የሚረዳው ሰው ጦሳ ወልቃይ ይለዋል። ጦሳ ወልቃይ ጦሳ ያንጆ ሲልም ዝም ብለህ አሜን የምትል ከሆነ ግራ ተጋብታል ማለት ነው። ጦሳ ያንጆ ሲል አንተም ጦሳ ያንጆ ነው ማለት ያለብህ። ስለዚህ ቋንቋውን ሰው ሳይረዳ ዝም ብሎ አሜን አይልም። ፕሮቴስታንት አዳራሽ ውስጥ ያለው ነገር ከመጽሐፍ ቅዱስ እውነት የሸሸ ነው። ደሱ ምንም የምታሰባብለው ነገር የለም። እኔ ፕሮቴስታንት ወንድሞቼ በጣም ነው የምወዳችሁ። በዚህ አጋጣሚ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ነገር ግን በፕሮቴስታንት አዳራሽ ውስጥ ያለው ልምምድ ግን መጽሐፍ ቅዱስ ማለት ግን አንችልም። ኦኬ ኢቫን የሚል አካውንት አለ። የመጨረሻ ልቀበል። ኢቫን ሰላም ወንድማችን፣ እንዴት ነህ? ደህና ነው ወይ? እግዚአብሔር ይመስገን። እንደምን አለ ኢቫን? ከየት ቤተ እምነት ነው የመጣው? እኔ ፔንቴኮስታል ነኝ፣ ወንጌል አማኝ ነኝ። ሁለቱም አሁን የነገርከኝ ቤተ እምነቶች አይደሉም። በፔንቴኮስታልም በፕሮቴስታንትም ስር ያሉ በጣም ብዙ የሆኑ ቤተ እምነቶች አሉ። የወንጌል አማኞች አብያተ ክርስቲያናት ህብረት የካውንስል ስም እንጂ የቤተ እምነት ስም አይደለም። የዌብሳይቱን ገብታችሁ ማየት ቼክ ማድረግ ትችላላችሁ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ወይም ደግሞ ካውንስል ይልና ከስሩ ወደ 64 የሚጠጉ ቤተ እምነቶች ተቀምጠዋል። አባል ቤተ እምነቶች ተብለው የተጠቀሱ አሉ። እና አይኖ ፕሮቴስታንት እንደሆን ማን ወንጌል አማኝ ነኝ ልትለኝ እንደምትችል አውቃለሁ። ለዛን ያስገባው የኔ ጥያቄውን ቤተ እምነትህን ነው፣ ያው በደንብ ለመለየት እንዲያመችኝ። እኔ ወንጌል አማኝ ነኝ። አሁን ዲቴል ወንጌል አማኝ የሚባል ቤተ እምነት የለማ ኢቫን። አሁን ለምሳሌ እኔን ብትጠይቀኝ ምን ታምናለህ ብትለኝ፣ በወንጌል ታምናለህ ብትለኝ፣ አዎ እኔም በወንጌል አምናለሁ። ቤተ እምነት ግን ምንድነው ስባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። ቤተክርስቲያን የዓለም አብያተ ክርስቲያናት ህብረት ውስጥ ካውንስል ውስጥ አባል ነች። ቤተ እምነቴን ስጠይቀኝ እኔ የዓለም አብያተ ክርስቲያናት ህብረት ነው ቤተ እምነት አልልህም።
ያ የኔ ቤተክርስቲያን ህብረት ያደረገችበት ካውንስል እንጂ ቤተ እምነቴ አይደለም። ቤተ እምነቴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። አንተም አሁን እየነገርከኝ ያለው የአንተ ቸርች አባል የሆነችበትን ካውንስል እንጂ ቤተ እምነትን አይደለም ኢቫንዬ። እና ለመጨረሻ ጊዜ ደግሜ ልጠይቅ፣ ከየት ቤተ እምነት ነው የመጣኸው? ፈቃደኛ ካልሆንክ እንጨርሳለን። ጥያቄ እኮ ገብቶኛል። ዋይን ቀርቶ ሳይሆን ኖርማሊ ካውንስሉ ስር ስለተመዘገቡት ቤተ እምነት ከሆነ ግሬት ዊዝደም ኢንተርናሽናል ቤተክርስቲያን ከዛ ነው የመጣሁት። ምን የሚባል ግሬት ዊዝደም የሚባል እውነት ለመናገር በወንጌላውያን ቤተክርስቲያናት ህብረት ውስጥ ካሉ 64 አባል ቤተ እምነቶች ውስጥ ስለ እውነት የለም። ኢቫን የምትችል ከሆነ ፕሊስ ሰርች አድርገና አንድ ጊዜ ዌብሳይቱን ካሜራ ክፈትና በትልቁ ላድርገና ታሳየናለህ። እኔ ግሬት ዊዝደም ወይ ከሆነ ሌላ አሁን ለምሳሌ ከሙሉ ወንጌል ስር የሚጠቀሱ ቸርቾች አሉ፣ የተለያየ አይነት ስም ያላቸው ግን ያው ከሙሉ ወንጌል ስር ናቸው። ከሙሉ ወንጌል ስር ሆነው ግን ሌላ ስም ያላቸው አሉ። እንደዚህ አይነት ከሆነ እኔ እንጃ። ግን ኤኒዌይስ ግን ይደዝማታል። እርግጠኛ ሆኜ ግን የምናገረው ነገር አሁን ይሄ ከ64ቱም የወንጌላውያን ቤተክርስቲያናት ህብረት ውስጥ የሌለ ስም ነው ብዬ ነው ሰምቼው አላውቅም። ከዛ ነው የመጣሁት። እኔ የወንጌል አማኝ ነኝ፣ ጴንጤቆስጣል ነኝ። ስለዚህ ሀሳቡ እዚህ ልሳን ያልከው ሀሳብ ላይ አስተያየት ለመስጠት ነው። ፈቃደኛ ከሆንክ ጴንጤቆስጣል ነህ አይደል? ኢቫን ፕሮቴስታንትስ ነህ? ፕሮቴስታንት ነህ እንዴ? ፕሮቴስታንት ነኝ። ፕሮቴስታንት ሆኜ ግን ጴንጤቆስጣል ስለሚለያይ ፕሮቴስታንትና ጴንጤቆስጣል ይለያያል አይደል? ኢቫን ረስተው ነው ስለሚለያይ ነው ኦልሬዲ ጥሩ። የመንፈስ ቅዱስ አሰራርን የሚቀበሉት ፕሮቴስታንቶች ናቸው ወይስ ጴንጤቆስጣሎች? ኢቫን ሙሉ ለሙሉ ጠቅልላችሁ ፕሮቴስታንት ስለተባለ አይ ነው እኔ ለይቼ ነው የጠየኩህ። ይኸው የመንፈስ ቅዱስን አሰራር የሚቀበሉት ጴንጤቆስጣሎች ናቸው ወይንስ ፕሮቴስታንቶች ናቸው? ጴንጤቆስጣሎች የመንፈስ ቅዱስ አሰራር እንቀበላለን ይላሉ። ከዛ ፕሮቴስታንቶች ደግሞ አይቀበሉም። ሚስ ጴንጤቆስጣሎች የሚቀበሉትን የመንፈስ ቅዱስ አሰራር ያሉትን ነገር አይቀበሉት እና ሁለቱ ልዩነት አለው። ቴንኪዩ፣ እናመሰግናለን። ኢቫን ስለ ልሳን እናውራ። ልሳን የተገለጠ ቋንቋ ነው ወይንስ በብሊንግ ነው? የተገለጠ ቋንቋ ነው። ልሳን ስለሚባለው ያው ቅድም እኮ ስፔሲፊካሊ በግልጽ ቋንቋ ልሳን ቋንቋ ነው ተብሎ ተፈቷል። ሌላ ነገር አያስፈልግም፣ ቋንቋ ነው በቃ። ነገር ግን አሁን እዚህ ጋር ሀሳቤን ከመስጠት በፊት ልል የምፈልገው አንድ ነገር አለ። ያው ስጀምር አካባቢ ነው የገባሁት፣ ዝም ብዬ ሳዳምጥ ነበረ። ምክንያቱም ግብረ ገብነት የሚባል ነገር አለ። አንተ እድል ሳሰጥኝ አንተ ቤት መጥቼ ማይክ እየከፈትኩ ማውራት ስለማልችል ነው። ግን አንዳንድ ጊዜ እኛ የምንናገራቸው ንግግሮች ሰዎች የሚታነጹበት፣ ሌሎችን ያከበረ መሆን አለበት ብዬ አምናለሁ። ለምሳሌ እኔ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ችግር ካለ በመጽሐፍ ቅዱስ እውነት ገልጬ ይሄ ስህተት ነው ብዬ ልናገር እችላለሁ እንጂ ኦርቶዶክስ ቤተክርስቲያን በመተቸት ልከብር፣ ሰውን ላከብር፣ እግዚአብሔርንም አምላክንም ላከብር አልችልም። ስለዚህ አንተ እዚህ ጋር ንግግር ስታደርግ በፕሮቴስታንት አዳራሽ ውስጥ ብለህ ከመናገር ብትቆጠብ ደስ ይለኛል። እኔ እንደ ግል ነው። በፕሮቴስታንት ቤተክርስቲያን ኦኬ፣ የማምለኪያ ስፍራቸው ነው። ስለዚህ ያንን ነገር ልታከብርላቸው አዳራሽ ውስጥ እያልክ ከመተቸት ብትቆጠብ መልካም ነው ብዬ አስባለሁ። ሁለተኛ አስተያየትም ልሰጥህ አይደለም የገባሁት፣ ግን እዚህ ጋር ጥያቄ ጠይቃል። ከፕሮቴስታንቶች ውስጥ ጥያቄ ስጠይቅ እኛ ገብተን እኛ የምንከተለውን አስተምህሮ ለአንተ እንድንነግርህና አንተ በሱ ላይ ሀሳብ እንድሰጥበት ነው። ግን ሙሉ ለሙሉ እዚህ ጋር ያሉትን 1000 ምናምን ሰዎች ዳይሬክትሊ በራስ ነገር ምክንያቱም የሆነ ነገር ስንል ወይ ደግሞ ይሄንን የፕሮቴስታንት ወይ ደግሞ ጴንጤቆስጣል ወይም ሌላ ሃይማኖትን የሚያውቁ ሰዎች ትንሽ ግንዛቤ ያላቸው ሰዎች ገብተው እነሱ በሚጠይቁት ላይ መልስ መስጠት ከሆነ ሀሳቡ ሌላ ይሆናል። ቀጥታ ወደ ልሳን ወደሚለው ሀሳብ ልግባ። ስለሰማኝ አመሰግናለሁ። ተባረክ። ከመግባት በፊት ወንድማችን ይቅርታ ላነሳቸው ሀሳቦች በቂ የሆኑ ነገሮችን ለመናገር ልሞክር። እኔ ማስተያየት ሀሳብ ልሰጥ አይደለም።
በመጀመሪያ ገብተህ ስለታገስከን በጣም አድርገን እናመሰግናለን። ለሰጣችሁ ሀሳቦችም እጅግ በጣም አድርገን እናመሰግናለን። ሁለት ነገሮችን ብቻ ልንገርህ። የመጀመሪያው ትልቁ ነገር እኔ ፕሮቴስታንት የሆኑ እህቶች ወንድሞቼንም ጴንጤቆስታል የሆኑ እህት ወንድሞቼንም ሁሉንም እወዳቸዋለሁ። የምወዳቸው ለወረት ለሚዲያ ትርፍ ምናምን አይደለም፣ ግዴታ ስለሆነ ነው። የማመልኩ አምላክ ክርስቶስ በቀራንዮ መስቀል ላይ ተሰቅሎ ስጋውን ቆርሶላቸዋል፣ ደሙን አፍስሶላቸዋል። የወደደኝ አምላክ እስከወደዳቸው ድረስ እወዳቸዋለሁ። እነሱን የመውደድ ግዴታ አለብኝ። በሀሳብ እንለያያለን እንጂ በመካከላችን ምንም አይነት ሌላ ልዩነት የለም። ኢቨን ጠላቶች እንኳ አይደለንም። መጽሐፍ ቅዱስ ጠላታችሁን እንኳን ነው እንደራሳችሁ ውደዱ የሚለው እና በዚህ ምንም አንዳች ግራ እንዳትጋቡ እኔ ሁላችሁንም እወዳለሁ። በመቀጠል ግን የማላምንበትን ነገር ፕሮቴስታንት ወይም ደግሞ ጴንጤቆስታል የሆኑ ሰዎች ደስ እንዲላቸው ብዬ ወይም ደግሞ ደስ እንዲላቸው ብለን እንድናገር አትጠብቁ። ለምሳሌ እኔ ጳውሎስ እንዳለው ማምነው በነገራችን ላይ መጽሐፍ ቅዱስ እንዳለው ነው። ለምሳሌ አንድ ሰው አርሴማ ኦርቶዶክሲያን ቅድስት ናት ብለው ያምናሉ። የትኛውም የጴንጤቆስታልና ፕሮቴስታንት የሆነ ሰው ግዴታ የለበትም ይሄን ማመን። ቅድስት አርሴማ ብለህ ጥራ ምናምን ማለት አይጠበቅብንም እኛ። ያ ሰው ከነያዙ ሀሳብ ይምጣ፣ በቻልነው አቅም ደግሞ የማስረዳቱ ደግሞ ግዴታ የኛ ይሁን። እኔ አንዲት ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ ብዬ ነው ማምነው። ቤተክርስቲያን አንዲት ናት ብዬ አምናለሁ። ክርስቶስ በደሙ የመሰረታት ቤተክርስቲያን አንዲት ናት ብዬ እስከማመን ድረስ ሌላውን በአጠቃላይ ቤተክርስቲያን ብዬ አልጠራም። የማልጠራው ጥላቻ ኖሮኝ አይደለም። የማምነው ግን ክርስቶስ የመሰረታት አንዲት ቤተክርስቲያን እንዳለች ስለማመን ነው። ያችን ደግሞ ያለሁባት ቤተክርስቲያን እንደሆነች ስለማመን ማለት ነው። አዳራሽ ማለት ውርደት አይደለም። ባይዘወይ አንድ ሰው መጥቶ ኦርቶዶክሳውያን በቴምፕላቸው ኦርቶዶክሳውያን በግንባቸው ውስጥ ምናምን ሊል ይችላል። ይደዝማተር ቤተክርስቲያን አለ አላለ እኛ በምናወራበት አፍ የግድ ተናገርልን ማለት ግዴታ የለብንም። ቅድም እንዳልኳችሁ ለምሳሌ አንዲት ሴት ሶሻል ሚዲያ ላይ ሲዘዋወር ተመልክቻለሁና አርሴማ ጣዖት ናት አለች። ፕሮቴስታንት ነች። የሚጠበቅ ነው። አርሴማ ቅድስት ናት እንድትል መጠበቅ የለብንም። ነገር ግን ከዘለፋ ከትችት ወጥታ ግን መታ ለምሳሌ ቀረበ ብላ አርሴማን ጣዖት ናት ያለችበትን ሪዝን ሰጥታን እኛም ደግሞ በመጽሐፍ ቅዱስ ማስረጃ አርሴማ ቅድስት እንደሆነች ማስረዳት እንችላለን። ባይዘዌ አርሴማ ቅድስት እንደሆነች ለመመስከር የእርሷ ገድል አያስፈልገንም። መጽሐፍ ቅዱስ በቂ ነው። በመጽሐፍ ቅዱስ ማስረጃ ማውራት እንችላለን ለማለት ያክል ነው። እና የፕሮቴስታንት አዳራሽ ምለው ቤተክርስቲያን እንዳልሆነ ስለማመን ነው። ለእናንተ ቤተክርስቲያን ነው አይ ነው። እኔ ግን እንድል አትጠብቁ። እኔ ልክ እዚህ ጋር መጥቼ ለምሳሌ በፕሮቴስታንት አዳራሽ በጴንጤቆስታል አዳራሾች ውስጥ እንደዚህ ተብሎ ይታመናል ምናምን ልል ይችላለሁ። ያንን ማለት መብቱ ስላለኝ ማለት ነው። ለምሳሌ ፕሮቴስታንት የሆኑ ጴንጤቆስታል የሆኑ ሰዎች በጨለማ ውስጥ ናቸው ብዬ አምናለሁ። ጠልቻቸው ግን አይደለም። ይፋን ጠልቻቸው ሳይሆን በጨለማ ውስጥ እንደሆናችሁ ስለማመን ነው። በብርሃን ውስጥ ነኝ ደግሞ ብዬ አምናለሁ። እውነተኛ የሆነውን ጌታ ክርስቶስ ኢየሱስን በአንድነት በሶስትነት የማመልክ የጌቶች ጌታ ነው፣ የአምላኮችም አምላክ ነው፣ የንጉሶችም ንጉስ ነው ብዬ የማመልክ በብርሃን የምመላለስ አማኝ ነኝ ብዬ አምናለሁ። ሌሎች ሰዎች ከዚህ ብርሃን ውጭ ግን ሲራመዱ በተቃራኒው በጨለማ ውስጥ ናቸው ብዬ አምናለሁ። በጨለማ ውስጥ ናቸው ስል እባክህ እኛን እንደዚህ ብለህ አትናገረን አትበሉ ነው። አትጠብቁ። እንደዛ የማላምንበትን ጉዳይ እንዳምን አታደርጉ ፕሊስ። ይችላል የተለያየ አንተ የማትቀበለውም ቢሆን እንዲህ ነው ብለን መግለጽ የምችልበት ሰዎችን ማለት ከመቶት ጋር ነው። እሺ ልቀጥል ወደ ዋናው ሀሳብ። ልሳን የምንለው የተገለጠ ቋንቋ ነው ብለናል። የተገለጠ ቋንቋ ሲሆን አሁን ለምሳሌ በመጽሐፍ ቅዱስ ሀሳብ ላይ ወይም ደግሞ ልሳን የምንለው በማርቆስ ወንጌል ምዕራፍ 16 ላይ ኢየሱስ ክርስቶስ ለሐዋርያቶቹ ለደቀ መዛሙርቶቹ ወንጌል በዓለም ለፍጥረት ሁሉ እንዲሰብኩ ትእዛዝ ከሰጣቸው በኋላ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ቁጥር 15 በኋላ ያለው ወደታች ስናነብ ማለት ነው። እና ያመኑትን እነዚህ ምልክቶች ይከተሏቸዋል ይላል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችንም ይይዛሉ። ኦኬ አሁን አዲስ ቋንቋ ስንል ለምሳሌ እኔ አማርኛ ተናጋሪ ነኝ። ስለዚህ በአማርኛ ወንጌልን መጥቼ አማርኛ ለሚሰሙ ወይ ደግሞ ለማይሰሙም ቢሆን አማርኛ ብናገር በአዲስ ቋንቋ ተናገርኩ ይባላል።
ኦኬ አፍ መፍቻ ቋንቋ ነው፣ እኔም ማውቀው ቋንቋ ነው። ኦኬ እንግሊዘኛ አጥንቼ ተምሬ በእንግሊዘኛም ብናገር አዲስ ቋንቋ አይባልም። ኦኬ እኔ በማላውቀው ቋንቋ ነገር ግን ለሌሎች ሰዎች መታነጽና ለሌሎች ሰዎች ትምህርት ይሆን ዘንድ ወንጌልን የምሰብክ ከሆነ ይሄ ልሳን ወይም አዲስ ቋንቋ ተብሎ ይገለጣል። እዚህ ጋር ያመነ የተጠመቀ ይድናል፣ ያመኑት እነዚህ ምልክቶች ይከተሏቸዋል ካለ በኋላ ማርቆስ ወንጌል ላይ ምንድን ነው የልሳኑ ዋናው ሀሳብ? ልሳን በመንፈስ ቅዱስ አንድ ሰው ከተሞላ በኋላ በአምላክ ኃይል በዛ በአማኙ አንደበት የሚነገር ቋንቋ ነው። ኦኬ በማን ኃይል? በመንፈስ ቅዱስ ኃይል በአማኙ አንደበት የሚነገር ቋንቋ እንጂ ልዩ ነገር አይደለም። ኦልሬዲ በመንፈስ ቅዱስ የሚሰጥ ስለሆነ ማለት ነው። ስለዚህ የሐዋርያት ሥራ ምዕራፍ 2 ላይ ቅድም ያነሳው ሀሳብ አለ። ይነገራሉ፣ መንፈስ ቅዱስ በላያቸው ላይ በወረደ ጊዜ በተለያዩ ሀገር ቋንቋዎች ተናግረዋል። እነዚህ ቋንቋዎች የሚሰሙ ናቸው። ኦኬ ተናጋሪዎቹ ላያውቋቸው ይችላሉ እንጂ በዙሪያቸው የነበሩ ብዙ የተሰበሰቡ ሰዎች ስለነበሩ እነሱ ግን ያደምጧቸው ነበር። ምድር ላይ ባለ በሚታወቅ ቋንቋ ነው የተናገሩት። ይህንን እንዲናገሩ ግን የሰጣቸው መንፈስ ቅዱስ ነው። ማርቆስ ወንጌል ላይ ስንሄድ ደግሞ የሚነገረው ማርቆስ ወንጌል አልኩኝ። ኖርማሊ እዚህ መጽሐፍ ቅዱስ ላይ ያለውን ሀሳብ እያስረገጥን ስንሄድ የሚነገርበት አውድና ልምምድ መጽሐፍ ቅዱሳዊ ሊሆን ይገባል ብዬ አምናለሁ። አሁን በዋናነት ወደ አንተ ሀሳብ ስመጣ ቅድም ያቀረብከው ቪዲዮ ላይ በቤተ ክርስቲያን ላይ የሚነገሩት ልሳኖች ለምሳሌ ልምምዶች መጽሐፍ ቅዱሳዊ ናቸው ብዬ አላምንም። ቅድም ባሳየው ቪዲዮ ላይ ማለት ነው። ለምንድን ነው ማላምነው? መጽሐፍ ቅዱስ ጉባኤ፣ ህዝብ በተሰበሰበ ሰዎች በተሰበሰቡበት ቦታ በልሳን እንድንናገር አያበረት። ብንናገርም ተርጓሚዎች ኖረው ሌሎች፣ ምክንያቱም ስንናገር ወንጌል ከሆነ የምንናገረው ስንናገር ሰዎች እንዲታነጹ ከሆነ የምንናገረው ጉባኤው ሊያዳምጥ ሊሰማና ሊረዳ ይገባል። ስለዚህ እኔ በልሳን የምናገር ከሆነ ከአጠገቤ የሚተረጉም ሰው ያስፈልጋል ማለት ነው፣ ጉባኤው እንዲሰማው። ኦኬ ግን ብዙ ህዝብ ባለበት መሃል ትርጉምን በማያውቅ ሰዎች መካከል ቅድም ቪዲዮ ላይ እንዳሳዩ አይነት ልሳኖች መናገር መጽሐፍ ቅዱሳዊ አይደለም። ግን ልሳኑ ስህተት ነው ወይ ቅድም ደግሞ አንተ ከነሱ ኮፒ አድርገህ እንደተናገርከው አይነት ንግግር ነው ወይ ካልከኝ አይደለም። ለምሳሌ እኔ ልሳን የመተርጎም ስጦታ አለኝ። ቅድም አንተ የተናገርከውን ንግግር ግን ምንም ትርጉም ለእኔ አይሰጠኝ። አብያተ ክርስቲያን እኔ የማገለግልበት ስፍራዎች ላይ የሚናገሩ በአዲስ ቋንቋ የሚናገሩ ሰዎች ሲናገሩ ምን እያሉ እንደሆነ እሰማለሁ። ለምን? የመተርጎምን ጸጋ እግዚአብሔር ስለ ኦኬ በጣም በደንብ ምክንያት እንድናደርገው ይቅርታ ጣልቃ ገባው። በደንብ ምክንያት እንድናደርገው አሁን የሆኑ ሀሳቦችን ይዛቸው የሆኑ ሀሳቦችን ደግሞ ለመተው ያለን ይመስለኝ። ማለት በሁለት እግር አለኝ ተብሎ ለዛፍ አይወጣም። ምን ማለት ነው? በፔንቴኮስታል አዳራሽ ውስጥ የሚደረጉትን ልምምዶች አብዛኞቹ አሁን ያሳያቸው ስህተት ናቸው ብለኸኛል። ከዛ ደግሞ እኔ ደግሞ መተርጎም ይችላለሁ የሆነ ደግሞ ልሳን አለ ወደ ማለት ደግሞ የምትሸጋገር ከሆነ መሬት ላይ አውርደን እንድናያቸው አንድ ጊዜ ባጭሩ ፓስተር ዮናታን የሚናገረው ልሳን ትክክል ነው ብለህ ታምናለህ? አዎ ትክክል ነው። በጣም ጥሩ። የፓስተር ዮናታንን አሁን አሳይቼ ነበር፣ ትተረጉምልኛለህ? እሺ እዚህ ጋር አልተረጉምም። ቆይ መተርጎም ትችል የለን? የምትተረጉመው እኮ ለሚሰማ ሰው ቴንክ ዩ። ስለዚህ ትተረጉመዋለህ። ሀሳብህን ትነግረኛለህ፣ ትተረጉምልኛለህ። የአንተ ስድ ነው ስድ ያልከው ንባብ እኔ ያልኩትን ተወው። እኔ አሁን ቪዲዮ ላሳይህ ነው። አሁን ስድ ንባብ ነው ወይስ አይደለም የሚለው መንገድ እንደዚህ አድርገህ ብለህ ጋይድ ልታደርገኝ አትችልም። የምፈልገው መንገድ ተርጉምልኝ አላልኩም ወንድሜ። አይደለም ፓስተር ዮናታን የሚናገረው ልሳን ትክክል ነው ብለኸኛል። አዎ ለራሴ ተርጉም ያለ ትክክል ነው ብለኸኛል። መንፈስ ቅዱስ ለእኛ አሁን እዚህ ውስጥ ላለን ሰዎች ተርጉምልናለን፣ እንሰማሃለን። በደንብ ተረጋግተህ ሁላችሁም ልሳን ይተረጉማል ማለት እባክህን አንድ ጊዜ አዳምጠኝ ወንድሜ። እንዴ ስሜት ያቱን እንጂ አሁን እኮ ጥሩ ምክንያት የሆነ ነገር ነው ይዤልህ የመጣሁት።
በደንብ አዳምጡኝ። ለምሳሌ እኔ አውድ አልሰጠሁም ለዛ ብዬ እንቀጥል። በጌታ በኢየሱስ ኧረ ፕሊስ አዳምጠኝ። ለምሳሌ እነ ቃሲምና እነ ስለሺ የህንድ ፊልም ይተረጉማሉ። የህንድ ፊልም ይተረጉማሉ ማለት በዘፈቀደ አፋቸው ላይ የመጣውን ነገር ይናገራሉ ማለት አይደለም። ሁላችሁም አዳምጡ። የህንድ ፊልም ይተረጉማሉ ማለት ህንዳውያኑ አክተሮች የሚናገሩትን ቋንቋ ያውቁታል፣ ደግሞ መናገር ይችላሉ። ስለዚህ ቋንቋውን ስለሚያውቁት ለማይሰሙ ሰዎች ተርጉሞ ይናገራሉ። ለምሳሌ እኔ የእንግሊዝኛ ቋንቋን በተወሰነ መልኩ መተርጎም ይችላለሁ። መተርጎም ይችላለሁ ማለት ወይ የሆነ ሰው የሆነ ሰንባዲ የሆነ ነገር ሲናገር እኔ ራሴ ደግሜ ልናገር የምችለው ቋንቋ ነው ማለት ነው። መተርጎሙ ከሆነ እንዲህ እያለህ ነው አጠገቤ ላለው ሰው፣ እዚህ ጋር አጠገቤ ያለው ሰው አንተን እንዲህ ብሎ እየጠየቀህ ነው የምለው ያ ሰው ያለውን ቃል ስለተረዳሁት ነው። ምን ማለት ነው? ተረጉሟለሁ ማለት ነው። ስለዚህ አንተ ተረጉማለሁ ብለሃል። የምትተረጉም ከሆነ አንድ ፓስተር ዮናታን የተናገረውን በመጀመሪያ ትተረጉምልናለህ። ከዛ በኋላ ደግሞ ኤግዛክት ያለውን ቃል ደግመህ ትልልናለህ። ለምን? አንተ መተርጎም ስለምችል ማለት ነው። ከዛ ውጭ ግን እኔ አሁን የዛን ያክል ልጅ አይደለሁኝም። የሆኑ ሰዎች የሆኑ አካላት እንደሚያስጨረብሩት እንደሚያታሉት ያን ያክል ሞኝ ሆንኩ አይደለሁም። ቁጭ ብዬ የአይነት ዋት የሆኑ ነገሮችን ያላዳመጥም በግሌ። አሁን ያመጣው ሀሳብ ኮምፕሊትሊ ስህተት ስለሆነ ነው እንደዚህ የምልህ። ኮምፕሊትሊ የነገርከኝ ሀሳብ በመጽሐፍ ቅዱስ ማስረጃ የሚደገፍ ቢሆን ኖሮ ብዬ አደምጥ ነበረ። አሁን የነገርከን ሀሳቦች በአጠቃላይ ግን በዘፈቀደን የተናገርካቸው። መተርጎም እችላለሁ ነው ያልከው 100%። መተርጎም የሚችል ከሆነ አዳምጡኝ። ፓስተር ዮናታን የተናገረውን ቪዲዮ አመጣለሁ። በልሳን የተናገረውን ሀሳብ ይተረጉምልናል። ከዛ በኋላ ኤግዛክት ራሱ ያለውን ደግሞ ይደግምልናል። ኦኬ ለምሳሌ በደንብ አዳምጥ። እሺ አሁን ያለውን ተርጉምልኝ፣ ልድገምልህ በደንብ ከእንደገና እንድሰማ። ኦኬ ፓስተር ዮናታን አሁን ምን እያለ ነው? ተርጉምልኝ ፕሊስ። ወደ ሌላ ነጥብ እንዳትገባ እሺ። ፓስተር ዮናታን ምን እያለ ነው? ማኔጅ እያረከኝ ስለሆነ አልተረጉምልህም። ትችላለህ ወንድሜ። ለሌላው ጊዜ ችግር የለም። አትንገረን፣ አትነግረንም። እኔ እንደዚህ አይነት ልግለጸው እኮ አትንገረኝ። እኔም እኮ አትንገረኝ እኮ ነው ያልኩህ እኮ ልትነግረኝ ስለማትችል አትንገረኝ። ኖ ምንም ወደ ርዕሳችን አንገባም። የእኔ አባት ወደ ርዕሳችን እንድንገባ የምትፈልግ ከሆነ በስነ ስርዓት ምን እንዳለ ተነግረናለህ። ከዛ በኋላ ነው የሚቀጥለው። ምትነጫነጭ ከሆነ ግን ኢቫን ምትነጫነጭ ከሆነ ግን እኔ ለሚነጫነጩ ሰዎች ቦታ ስለማልሰጥ በፈቃደኝነት ጀስት ቻው ብለህን ትወርዳለህ። እሺ ለሌላው ጊዜ ሌላ ሰው ጋር እንደዚህ አይነት ትምክህት እንዳይኖር አካኪ ዘራፍ እንዳትል። ሰው የሚያውቀውን ነገር ብቻ ነው ማውራት ያለበት። ሰው ማያውቀውን ነገር ሲቀባጥር እንደዚህ ይያዛል። ይሄ አይን ፍጥጥ ጥርስ ግጥጥ የሚባል ነገር አለ። እኔም ሆኜ አውቃለሁ የሆነ ሰዓት ላይ ማለት ብራዘር። አሁን ፓስተር ዮናታን ያለውን ትተረጉምልናለህ ወይስ አትተረጉም? ካልተረጉምክ ቦታውን በጌታ ሰላም ልቀቅልን። አልተረጉምም አለ። ለምንድን ነው ማለት አልከኝ? እኔ እዛ ጋር አደባባይ ልሳን መናገሩ ስለመጣ እናመሰግናለን ወንድሜ። ጌታ ይባርክ። መንፈስ ቅዱስ መጀመሪያ ሳትቀበል አንተ ስለሌላ ነገር። እሺ በጣም ይቅርታ። እናመሰግናለን ስለመጣ እድል ስለሰጠኝ ቴንክ ዩ። እኔ ራስ እናመሰግናለን። ጌታ ይባርክ። በልደን አሁን ውረድ። አሁን እኛ ከምናስወርድ ውረድ ብለን ነው ኢቫን። እሺ እኛ እናስወርድ። ለሌላው ጊዜ እባካችሁን የማታውቁትን ነገር እንደሚያቆናችሁ አታውሩ። በጌታ በኢየሱስ ስም አይደለም ፓስተር ዮናታን የተናገረውን እኔ የምናገረውን ራሱ ወላይተኛ ደግመህ እንኳን ማለት የማትችል ሰው አይኔ ነው እሱ የተናገረው ነገር ይገርማችኋል፣ ትክክል ነው ምናምን። ኧረ በስመ አብ። እንዲህ አይነቱ ነገር እኛ ሰፈር ፈረንሳይ ዋቴ ይባላል። ይሄ የዋቴ መንፈስ የተወጋ ይሁን። ልሳን መተርጎም ይችላል ያለ ሰው ምንም አይነት እንትን አያስፈልግም። ነጭም ይሁን ጥቁር፣ ረዥምም ይሁን አጭር መተርጎም ነው።
ለምሳሌ እኔ ግዕዝ የተወሰነ መተርጎም ይችላል። የተወሰነ ለምሳሌ ከ100% በፐርሰንት ደረጃ ባስቀምጥላችሁ ወደ 30% ያክል የተወሰኑ የግዕዝ ቃላቶችን መተርጎም ይችላል። ለምሳሌ አንድ ሰው ወይም መሰፈቀርክሙ ሰማዕክሙ በረከተ ምድር ትበልዑ ብሎ ሲናገር ብሰማ ሲፈለገ ተርጉማለሁ ብለሃል አይደል? በልችን ተርጉማት ና በልችን ተርጉማት ይለኝ እኔ አንተ ያዘዝከኝ ስለሆነ እኔ ልተረጉምልህ አልችልም፣ እንዴት እንደዚህ ትለኛለህንን አልልም። ግዕዝ ነው አይደል? እተረጉማለሁ ብዬ ነው አይደል የገባሁት? እተረጉመዋለሁ። ኦኬ ወእመሰ ፈቀድክሙ ሲል እኔም ፈቃዴን የምትፈጽሙ ከሆነ በረከተ ምድር ትበልዑ የምድርን በረከት ትበላላችሁ። ወእመሰ ኢፈቀድክሙ እኔ የምላችሁን ደግሞ የማታደርጉ ከሆነ ከፈቃዴ የምትወጡ ከሆነ መጥባት የተበላክሙ ሰይፍ የተበላችኋለች ማለት ነው ብዬ ተረጉማለሁ። እተረጉማለሁ ማለት ኤግዛክት ራሷን ቃል ራሱ መናገር ይችላለሁ ማለት ነው። ምክንያቱም ተረድቼዋለሁ። የሚተረጉመውን ነገር ተረድቼዋለሁ። ፓስተር ዮናታን ያለውን እተረጉማለሁ አለ ወንድማችን። ኦኬ እሺ ይኸው አመጣን ቪዲዮ። ፓስተር ዮናታን የተናገረው ልሳን ትክክል ነው የምትለን ከሆነ ይኸው ተርጉምልን፣ መተርጎም ይችላሉ ስላለን ወደ መተርጎም ያልገባው ለምን መሰላችሁ? አንድ ቅድመ ሁኔታ ስላስቀመጥኩለት ነው። ይቀባጠር ነበር ወንድማችን። ፓስተር ዮናታን አሁን ያለው ቅዱሳን እንደዚህ ነው ያለው ምናምን ሊል ይችል ነበረ። እንዲህ አይነት ሰጣ ገባ ውስጥ ያልገባው ከዛ በኋላ ኤግዛክት ፓስተር ዮናታን ያለትን ትላታለህ ስላልኩት ነው። እንዴት ብሎ ሸምድዶ ይበል እና ፕሊስ ፕሮቴስታንት ሆናችሁ ቶች ወንድሞች በስሜት ተነድታችሁ ፕሊስ መታችሁ አትከራከሩ። ስሜቴነት ሲጀመር ጸር ነው ከመጽሐፍ ቅዱስም ጋር ስሜት የሆናችሁ አይደለም። አሁን እዚህ ጋር የመጣ ወንድማችን ጥሩ እንደው ጥቅሶችን አንስቶ ያወራል ብዬ ነበር ኤክስፔክት ያደረኩት፣ ግን ምንም ከሱ በፊት የተወያዩት ልጆች ይሻላሉ። ምንም ያነሳልን ሀሳብ የለም። ጀስ በዘፈቀደ እንዲህ ነው በዚህ ወጥቶ በዚህ ገብቶ አለን። ከዛ ትልቁ ፖይንት ላይ ሲገባ ያው የመንፈስ ቅዱስ ስጦታ ነው። ኦኬ አዎ እኛም እንደዛ ነው የምናምነው፣ የመንፈስ ቅዱስ ስጦታ ነው እና እነ ፓስተር ዮናታን የተናገሩት ልሳን ትክክል ነው ባይዘው እኔ መተርጎም ይችላለሁ ምናምን አለን። እሺ ተርጉም አይነ ፍጥጥ ጥርስ እባካችሁን የማታውቁትን ነገር እኔ አሁን ይሄ መልእክት ለፕሮቴስታንቶች ለጴንጤኮስታሎች ምናምን አይደለም። ኦርቶዶክሶችን ብትሆኑ የማታውቁትን ነገር እናውቃለን ብላችሁ ፕሊስ አትቀባጡ። ሰጣ ገባ ውስጥ አትግቡ። በቃ ማታውቁትን ነገር አታውቁም። ሰው እንዴት የማያውቀውን ነገር አውቃለሁ ብሎ ጉድ ይሆናል? እና በቃ የምንም እምነት ተከታይ ሆኑ በቃ የማታውቁትን ነገር እናውቃለን አትበሉ። የማታውቁትን ነገር አናውቅም በሉ። ዝም ብላችሁ ማታውቁትን ነገር እናውቃለን እያላችሁ ችግር አትፍጠሩ። የመጽሐፍ ቅዱስ 2% ያክል የማታነቡ ሰዎች ከዘፍጥረት እስከ ዮሐንስ ራዕይ አንብበናል አትበሉ። የመጽሐፍ ቅዱስን ትምህርት ያልተማራችሁ ሰዎች ተምረን አስተምረናል አትበሉ። አክት አታደርጉ። እንደዛ አይነት ነገር ጥሩ አይደለም። ኤኒዌይስ ይሄን ሀሳብ ነገ እንቀጥለዋለን። የኔ ተወዳጆች ዛሬ ግድ መሄድበት ቦታ ስላላወጣለሁ ነገ 4 ሰዓት እገባለሁ። ነገ 4 ሰዓት ስገባ በልሳን ዙሪያ ይኸው ተዘጋጁ። እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው ነው ጥያቄያችን። በልሳን ዙሪያ እያወራን ነው። ከዛ በኋላ ሮብ እንደ እግዚአብሔር መልካም ፈቃድ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርቶች አሉ ብላችሁ የምታምኑ ደግሞ ፕሮቴስታንቶች ካላችሁ ትመጡና ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው፣ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው እያላችሁ እናወራለን፣ እንወያያለን። እና ፕሮቴስታንቶች ወንድሞች አዳምጡኝ። ነገ ከቀኑ 4 ሰዓት እገባለሁ። ነገ ቀን 4 ሰዓት ኦርቶዶክሲያን የዛሬው መልእክት በደንብ ኮፒ ሊንክ ብታደርጉት ኖሮ፣ በደንብ ታፕታፕ ብታደርጉት ኖሮ፣ በደንብ ሼር ብታደርጉት ኖሮ ለብዙዎች ይደርስ ነበር። አሁን ላይ ያለው ሰው በጣም ትንሽ ነው። ነገ 4 ሰዓት ሁላችሁም ኦርቶዶክስ የሆናችሁ ፕሮቴስታንት የሆናችሁ ፔንቴኮስታል የሆናችሁ ቶች ወንድሞች በአጠቃላይ በተመሳሳይ ሰዓት እንገናኝ። ሁላችን በደንብ ላይቭን ኮፒ ሊንክ እናደርገዋለን፣ በደንብ ሼር እናደርገዋለን፣ ለብዙዎች እንዲደረስ እናደርጋለን። ከዛ በኋላ በመጽሐፍ ቅዱሳዊ ሀሳብ በዛ ኮንሰፕት እናወራለን። ልሳን የተገለጠ ቋንቋ ነው ወይስ ስድ ንባብ ነው? ስድ ንባብ ማለት በብሊንግ ማለት ነው። ከሁለቱ ሀሳቦች ጋር ተያይዞ የሚነሱ የመጽሐፍ ቅዱስ ሀሳቦችን እያነሳን እናወራለን። የአዳራሾቹ አሁንም ያሉት ልምምዶች ፍጹም ስህተት ናቸው ብዬ አምናለሁ። እኔ ፍጹም ስህተት ናቸው የምልባቸውን ደግሞ ነጥቦች በደንብ በስፋት ነገ ይዤላችሁ እመጣለሁ። ነገ ሁላችሁም እንዳትቀሩ። ነገ 4 ሰዓት። እሺ ሁላችሁን በጣም ነው የምወዳችሁ። ይሄ ፕሮግራማችን ከዚህ በኋላ አይቆረጥም። ለተከታታይ ቀናት ቀን 4 ሰዓት ሁላችሁ ከሰኞ እስከ አርብ ድረስ በተከታታይ ቀን 4 ሰዓት
ሁሌም ላይቭ ስትሪም ይኖራልና ሁላችሁም እንዳትቀሩ እሺ። ሁላችሁም እንዳትቀሩ። ነገ ኦርቶዶክሳዊ እህቶች ወንድሞች፣ ፔንቴኮስታል ፕሮቴስታንት የሚሆናችሁ ሁላችሁም እንዳትቀሩ። እወዳችኋለሁ። ሁላችሁንም እወዳችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን።